ዶክተር ደረጀ ከበደ እውነት ለመናገር የኢትዮጵያ ስጦታ ነው። አንድ በጣም የምወደውና ዘመን ተሻጋሪ የሆነ የአማራ ፋኖ ሙዚቃ ነው የምጋብዛችሁ። ደረጀ የራሱን ብሶት የሚናገርበት መድረክ ነው እንጂ የፈጠረው። አብይ አህመድ ወደ ስልጣን ሲመጣ ፍጹም የማይረባ ሰው መሆኑን መጀመሪያ ጊዜ ያወቅኩት ወደ ስልጣን በመጣ ሰሞን ምንድነው ያደረገው? አንበሳውን ከቤተ መንግስት አንስቶ ምንድነው ያስቀመጠው? ፒኮክ። እዚህ ጋር እንደዚህ እየሆነ ነው፣ ምን እያደረጋችሁ ነው አላችሁት፣ ህዝብ እየተጎዳ ነው፣ ችግር አለ ብሎ የምነግራቸው ሰው ይጠላል። ሰሞኑን የሶሻል ሚዲያውን ሁኔታ ስትመለከቱ ከፍተኛ የሆነ በከፍተኛ ኢንትረስት አየሩን ያጣበበው ያው የቴዲ አፍሮ አልበም ነው። ዘፋኝ ነው ብሎ በእውነት ቴዲ አፍሮን በዛ መወሰን ፌር አይመስልኝም። እኔ ፌር አይደለም። ከማረም ይልቅ ደግነ ጥሩነ ሌላ ናችሁ በቃ መልአክ ናቸው ማለት ነው ይወዳል። ዶክተር ደረጀ ከበደ እውነት ለመናገር የኢትዮጵያ ስጦታ ነው። ማንም ሰው መብቱ ሊገፈፍ አይገባም። የእግዚአብሔር ቃል ይቃወማል። አቅም ያጣ ሰው ማንም አቅም ባላቸው ሰው እየተደቆሰ እየፈራ እየደነገጠ እየሰጋ እንዲኖር አይፈልግም። እግዚአብሔር ይህንን አይፈልግም። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ስጦታ ነው። ያው አንቺ መዝሙሩን ስለምታውቂ ዶክተር ደረጀ ከበደ እግዚአብሔር የዝማሬን ቅኔ ያለ ልክ ያፈሰሰበት ሰው በእውነት ያለ ልክ ማለት በቃ ምንም ገደብ የሌለው እግዚአብሔር ያፈሰሰበት ስጦታው ነው ብዬ ነው ማምነው። እንዳልሽው ደረጀንም በጣም ነው የምወደው፣ መዝሙሩንም በጣም ነው የምወደው። አንድ ሰሞን እንደውም ቀጠና 2 ቅዳሜ ፎስ ፕሮግራም ስናገለግል አዳኘ ኢየሱስ የሚለው መዝሙር በጣም ስለምወድ እሱን ሳልዘመር ወደ አገልግሎት አልሄድም። ያ መዝሙር ሲዘመር ጉባኤ ላይ የሚፈጠረው ነገር ልነግርሽ አልችልም። በእውነት ነው የምነግርሽ። ያ መዝሙር ደሜም አጥንቴ ውስጥም ነው ያለው። በጣም የሚባረክበት በጣም ወደው ወደ አገልግሎት ከመምጣቴ በፊት ደረጀን እኔ በአካል አይቼ አላቅም እስከዛሬ ድረስ። መዝሙሮቹ ግን ሁሌም ከኔ ጋር ናቸው። ኤርትራ የወንጌል ጥሪ ደርሶኝ ሙሉ ጊዜ ስጠት የደረጀ ከቁጥር 1 እስከ ቁጥር 6 ድረስ ነበር ወጥቶ የነበረው። በቃል ነበር ማቃቸው እያንዳንዱ። ስሰማ ግን ተንበርክኬ ነው ስሰማ፣ እያለቀስኩ ነው ስሰማ፣ ራእይ ያየው ነው ስሰማ፣ በእውነት ነገ ሊሆን ያለው ነገር መንገዴን እያየው። የሚገርም የእግዚአብሔር ጸጋ ያለው ሰው ነው ደረጀ። ለኢትዮጵያ ወንጌላውያን አብያተ ክርስቲያናት የዝማሬ ስጦታ የሚባለው ነገር ብዙዎች አይዛብ ጌታን የማያውቁ ሰዎች የዳኑበት የተለወጡበት ይሄ የእግዚአብሔር ሰው ብዬ አፌን ሞልቼ የምናገረው ደረጀ ከበደ ለኔ የእግዚአብሔር ሰው ነው ብዬ ነው ማለት። እነ ተስፋዬ ጋብሶ በተመሳሳይ እነ ሸዋዬ ዳምጤ እነ ታምራት ሁሉ እነዚህ መዝሙሮቻቸው ሰርቶናል። ዶክተር ደረጀ ከበደ አንድ ጊዜ ነው ደወለልኝ። እዚህ ኢትዮጵያ መጥቶ ደወለልኝ። እንዳልሽው በጣም ከመውደድ የተነሳ የማላቆን ህይወቱ የማላቆን ማንነቱ ሰዎች ያሉን ኔጌቲቭ ነገር ካወሩ በኔ ፊት ይጣላሉ። በጣም ነው ይጣላሉ። ለምንድን ነው ስሙ የምታነሱት ብዬ በጣም ከሰዎች ጋር ይጣላሉ። ይሄንን እንዴት እንደሰማኝ እኔ አላቅም። ደወለልኝና ወንጌላዊ ታሪኩ አለ። አቤት ደረጀ ይባላል አለ። እኔ ደረጀ ከበደ ይደውልልኛል ብዬ አስቤ አላቅም። መዝሙር የምትባል መዝሙር ደረጀ የምትባል ልጁን አውቃለሁ። ወደ አሜሪካ ስትሄድ እኛን ሸኘናት። በነሱ አመት አዲስ አመት ላይ ሁሌ ደውዬ የሱ ስልክ ነው ተብሎ በተሰጠኝ ሜሴጅ ተውለታለሁ እንኳን አደረሰ ይላልው። በተረፈ ደውሎልኝ አቅም ደውዬለትም አላቅም። ፍለፊትም ተገናኝተን እናቅም። ግን በጣም ነው የምወደው በጣም። ናን ቀን ደውሎልኝ ደረጀ ነኝ አለኝ። ማን ደረጀ ነኝ? የትኛ ደረጀ ልበልስል? ደረጀ ከበደ ነኝ ስል
እግዚአብሔር ምስክሬ ነው። ሰውነቴ እንዲህ ተንቀጠቀጥኩ። በቃ ስልኬን እንዴት ሊያዝ ገና ሞባይል የመጣ ጊዜ ነውና ነገሩ ደግሞ በጣም ሮጬ ወጣው እንዳይቋረጥብኝ እንደው ኔትወርክ አለበት። ሮጬ ስወጣ ባለቤቴ ምን ነው ስትል ደረጀ ከበደ ደወለ። ከዛ እኔ ዶክተር እንዴት ነህ ምናምን አልኩት። ቶ ዶክተርነቱን እዛ ጣለው። እኔ ደረጀ ከበደ ነኝ አለ። ዋው አልኩና ትንሽ ስለ ጸባዩ ስለ አይለኝነቱም ስላሉ ነገሮች እንግዲህ እንዲሁ ወዳጆቹ አልፎ ይለኛ ነው ደረጀ ምን ነገሮች እሰማለሁ ቻለው። እኔ ብቻ እንዳይቋርጥብኝ እሺ አልኩ። አፉን ከፍቶ ስለ ጸጋ ስጦታ ማለት ስለ ጥንት አገልግሎት ሲያስረዳሽ እንባዬ ነው እንዲህ እየፈሰሰ ነበር። እንዴት አገለግል እንደነበረ ባዶ እግሩን እየሄደ እንዴት አገለግል እንደነበረ ያሳለፉ ፈተናዎች እግዚአብሔር በሕይወቱ የሰራው ስራ ሁሉ ነገረኝ። እና ከዛ በፊት ስለኔ ትጣላለህ ያሉ አለኝ። ማን ላይ ደግሞ አልጣላም ኧረ እኔ እንደው በቃ ዝም ብዬ ያው ሐሳብ ነው የምሰጠው እንጂ አልጣላም አልኩት። ስለኔ አትጣላ ግድ የለም ብሎ አለኝ። እና በቃ እኔ ራሴ መልስላችኋለሁ አይነት ነገር አለ። ከዛ እንደምንገናኝ እኔ ወደ ዱባይ እየሄድኩ ነበረ። ከዛ ስመለስ እንደምንገናኝ መስቀል አደባባይ ስቴዲየም ክሩሴድ ኮንሰርት እንደሚያዘጋጅ ወላጅ ለሌላቸው ልጆችም አንዳንድ እርዳታ ማድረግ እንደሚፈልግ ይሄ ፕላን እንዳለው ነገረኝ። በጉጉት ስጠብቅ እኔ ስመለስ እሱ ሄዷል። በኋላ ስሰማ እንግዲህ አንዳንድ ነገሮች አልተመቹታል። ባጭሩ ያን ቀን ነው ድምፁን የሰማሁት። ከዛ በኋላ ፊቱን አይቼ አላውቅም። ግን በጣም ማየት የምፈልግ በጣም የበለጠ መስማት ፈልገው ሰው ነበር ደረጀ ለኔ። አሁን እየሆነ ያለው ነገር ለኔ እውነት ለመናገር ማመን የማልችላቸው ነገሮች ናቸው። እኔ ማመን አልችልም። በጣም ሰው እውነት ደረጀ ነው ብዬ እሰማለሁ። በቀደም የሆነ ዘፈን ወንጌል ነው ብሎ ሲናገር ሰማው፣ አዘንኩ። ማለት ውስጤ በጣም አዘነ። ደረጀ በእውነት ይሄ ጠፍቶት ነው ወይ? አሁን ጠፍቶት ነው ብያለ ጠፍቶት እንዳይለ 100% እርግጠኛ ነኝ። አልጠፋውም። እኔ ነው ብዬ ለማለት እርግጠኛ አይደለሁም። ግን ኢለኛ ነው የሚል ነገር ብዙ ጊዜ ስለምሰማ እያየሁበት ያለውት ነገር ይሄ የወንጌላውያን አማኞች ክፍል ለማበሳጨት ሆን ብሎ አጀንዳ የሚፈጥር ይመስለኛል። አጀንዳ ነው የሚፈጥሩ ለማበሳጨት፣ በቃ የበለጠ እንድንበሳጭ፣ እንድንናደድ፣ እንድንቆጣ፣ እንድንጠላው ይፈልጋል ብዬ ሳስብ የሚያስቆጣ ነገር ነው የሚያወራ። እንዳየሽው እኔ ክርስቲያን ይሳደባል ብዬ ስለማላምን ደረጀ ሲሳደብ ደረጀ አይደለም ብዬ ነው የምሰማው። የፖለቲካ ዓላማው ነው። ማንም ሰው ማየዝ ይችላል። ማንም ሰው የፖለቲካ አቋሙ ሊኖር ይችላል። ችግር የለበትም። ብዙ ክርስቲያን ፖለቲከኞች አሉ፣ እኛ ጋር ቸርቻችንም አሉ፣ ዓለማችን አሉ፣ ሀገራችንም እየመራሉት ክርስቲያኖች ፖለቲከኞች ናቸው። ችግር የለውም። የደረጀ የሚያሳዝነው በዘረኝነት ላይ የተመሰረተ በዘር ላይ የተመሰረተ ፖለቲካ ነው የሚከተለው። የሆነ ብሔረሰብ ከነፍሱ ይጠለዋል፣ ከነፍሱ ነው የሚሳደበው። እኔ አሁን ደረጀን ስቲል በጣም ነው የምወደው፣ እወደዋለሁ ስል የእውነቴን ነው ትጂ። አሁንም ከልቤ ጌታ በሚያውቅ በጣም ነው የምወደው፣ ልቀየመው አልችልም። የዘር ፖለቲካ ላይ ነው ያለው። መጽሐፍ ቅዱስ ያነበበ ሰው ነው። እንደውም በቀደም አውጥቶ እቺ መጽሐፍ ረጅም ዘመን ከኔ ጋር አይኖርች ብሎ አውጥቶ ሲያሳይ ደግሞ አይቻለሁ። ያነባል ማለት ነው። ይዘው ልጸልም ይችላል ብዬ አስባለሁ። ስድብን ግን እንዴት መሳደብ ቻለ? አይገባኝም። እንዴት የሆነ ብሔረሰብ እስከዚህ ማጠልሸት እስከዚህ መሳደብ እንዴት ቻለ? ያሱ እኮ የምጠላቸው ብሔረሰቦች እኮ ይወዱታል። ከዛ ብሔረሰቦች መካከል እኮ እኔ አንዱ ነኝ። ደረጀን በጣም የሚወደው፣ ስለ ደረጀ የምጣላ፣ ስለ ደረጀ የማለቅስ፣ ስለ ደረጀ የማነባ እኔም እኮ አንዱ ሰው ነኝ። ያሱ የማይፈልጋቸው ብሔረሰቦች መካከል አንዱ እኔ ነኝ።
ምን ሆኖ ነው? ምን አገኘው? አንዳንድ የደረጀ መዝሙሮች ዝም ብዬ ወደ ኋላ አንዳንድ መዝሙሮች ዝም ብዬ እያየሁ ነበር። ደረጀ ከዘመራቸው መዝሙሮች ተነስተሽ ስትገመግሚው የሆነ የራስ ሆነ የህይወት ትግል ያለው ሰው እንደሆነ ይናገራል ደረጀ። በእርግጥ ይሄ ትግል የደረጀ ብቻ አይደለም፣ የሁላችን ሊሆን ይችላል። በልጅነቴ ሰልፍ ይበዛብኛል፣ እንቅፋት በዝቶ ያቆሳስለኛል። እፎይ የምልበት የእረፍቴ ሰዓት ለዓይኔ አይታየኝም ለአእላፋት ቀናት ላይ ጌታ ሆይ ምክንያቱን አላውቀውም፣ መስቀሌ ብዙ ነው፣ ትከሻዬን አስፋው ችዬ እንድሸከመው። ትግል አለው በውስጡ ደረጀ ነው። በጣም ትግል እንዳለበት ታያለሽ። እኔስ በሕይወቴ ሊበረታ ምኞቴ ነው ጠዋት ማታ፣ ለጢሞና ጊዜ አጣውኝ ዞትር በውጊያ ላይ እያለሁኝ ይላል። ሌላ አንድ መዝሙር ያየሁት ዓለምን እንዳላይ ዓይኔን ተቆጣጠር፣ ቀስ በቀስ እንዳልሄድ ወደ አታላይ ሀገር፣ አንተ ብቻ እንድትሆን ማርና ወተቴ፣ ከእግር ስር እንዲሆን ይሄ ነው ምኞቴ። ዝና ከበሬታ ይጠፋሉ ፈጥነው፣ አይደለም ነዋሪ ሀብትም እንደ ጥስ ነው። ዘላለም ዘላቂ ኢየሱስ ብቻ ነው። ሰው ደረጀ ሰዓት ቀስ በቀስ እየሄደ ነው። የት? ወደምታታልለው ዓለም፣ በቃ ወደማይመለስበት ወደ ጥፋት መንገድ ቀስ በቀስ እየሄደ ነው። ይሄ መዝሙር በሱ ህይወት እየሆነ ነው አለ ብያለሁ። አዝናለሁ ግን እንደዛ ሲሆን አንድ ጊዜ የዘመረው መዝሙር አለ። ደረጀ በጣም በእግዚአብሔር ቤት የቆየ ሰው ነው። ብዙ ዋጋ የከፈለ ሰው ነው። የሰልፍ ሰው እንደሆነ ይታወቃል። በሄደበት ቦታ ብዙ ነገር እንደሚገጥም ይታወቃል። እዚህ ቦታ የማላወራ የሰሟቸው ነገሮች እና ቁጥር 1 መዝሙሩን ሲሰማ ሮጦ ሮጦ ሳይደርስ ከልቡ አለ ለሞት አዝናለሁ ሳይሞላ ሐሳቡ፣ አንተስ በሕይወት ሰምተሃል ቃሉን፣ ፍርዱ ባንተ ነው ብትርቅ ማዳኑ። ይሄ መዝሙር ለደረጀ በእውነት ተጠቅስለታለሁ። ሕይወትን የሰማ ሰው ነው። ሕይወትን ያወቀ ሰው ነው። ክርስቶስን ያወቀ ሰው ነው። በእጁ ያደገ ሰው ነው። ብዙ የእግዚአብሔርን ቸርነት የሚያውቅ ሰው ነው። የሮጠበትን ሩጫ እንደገና ቢያይ ይላል። ሌላው በእውነት አንድ መዝሙር አለ ቁጥር 6 ላይ ጸልዩለት ለደከመ መንገዱ ለተጣመመ የሚል። አሁን ለደረጀ ምን ያስፈልጋል ብለን ብንል ለሚያደርጋቸው ነገሮች መልስ ጥቅም የለውም። ደረጀ የለኛ ነው። የባሰ ይሄድበታል እንጂ አይድንበትም። እኔ በእውነት የክርስቲያን ቤተሰቦችን በጣም የማደንቀው አብዛኛዎች በእውነት ነው የምነግርሽ፣ አብዛኛዎች ዝም ብለዋል። የህይወት ድካም ነው። የሰው ድካም ላይ ነው አለ ላይ መስለው ይችላል። እሱ የቱ ጋር ነው ደከምኩ ብሎ ነገ ሊሰድበኝ ይችላል። ግን የህይወት ድካም ነው። አንድ ነገር ማወቅ ያለበት ደረጀን ስቲል እንወደዋለን። ደረጀ ስጦታችን ነው። ምንም ውስጥ ይግባ ነገ ይነሳል። ነገ በክርስቶስ መድረክ ላይ ቆሞ እንደምዘምር አምናለሁ። ይነሳው እግዚአብሔር መጨረሻውን ይሄንን ያደርጋል ብዬ አላምንም። እድል እንድሰጠው ጸልያለሁ። ደረጀ እንወደዋለን፣ ወንድማችን ነው። ምን እንዳደናቀፈው በምን ተናዶ የዘር ፖለቲካ ውስጥ እንደገባ አላውቅም። በምንም ይሁን በምንም አደጋ ላይ እንዳለ እናያለን። ግን አሁንም እንወደዋለን፣ እንጸልይለታለን። የመምጣቱ ቀን እናፍቀዋለን። እግዚአብሔር እንዲረዳው በጌታ ፊት እንዲያግዘው አብያተ ክርስቲያናት በሙሉ መጸለይ ላይ ቅዱሳን ሁሉ ሊጸልዩ ይገባል ብዬ አስባለሁ። እኔ ለቅዱሳን የማሳስበው ነገር ይሄ ነው። አማኝ ሁሉ ስለዚህ ሰው መጸለይ አለ። ምርኳችን መመለስ አለበት። ይሄ ሰው ጀግናችን ነው። የሰው ጀግና ብዬ ባላወራም ይቅርታ ያደረግልኝና ትልቁ ሰው በቃ የኛ ትልቁ የእምነት መሪያችን ነው። ይሰው መርቶናል። በመዝሙር ውድቀት፣ ደስታን፣ አዘንን፣ ለቅሶን
በረከትን ያልዘመረ ነገር ስለ ሀገር ስለምን ዘምሯል። ሁሉም ህይወታችን ሆኖ አግኝተናል። ተመርምረንበታል፣ ተፈትሸንበታል፣ ድነንበታል። አሁንም እግዚአብሔር ደረጀን እንዲመልሰው ወደ ልቦና እንዲመለሰው ከሰው ጋር ያለው ክርክር እንዲያቆም አሁን እሱ የሚጠላቸው ስም ጠርቶ የሚናገራቸው ሰዎች በእርግጠኝነት በአካል አይቷቸው አቅም እኔ በምንም አይነት የፖለቲካ አመለካከቱንም በቀና መንገድ ማስኬድ ይችላል። ችግር የለውም። ምን ችግር አለው? ግን ስድቡ ምን አመጣ? ስለዚህ ደረጀ ሞዶ ሰው ነው። አሁን በሆኖ ግን አዝኛለሁ። ትጂ በጣም ነው ያዘንኩ። በጣም እግዚአብሔር ምስክሬ ነው። በጣም ነው ያዘንኩኝ። ሁላችንም አዝነናል። እንግዲህ ዘፈንን ወንጌል ነው እስክል ድረስ ወንጌላዊ ነው አከለ እስክል ድረስ መልእክተኛ ነው እስክል ድረስ ደረጀ ከበደ ዘፈንና መዝሙርን መለየት አቅቶት ነው። ዘፈንንና ወንጌልን መለየት አቅቶት ነው። አላቃተውም። ሆም ብሎ አስቦበት በእልከኝነት የበለጠ እነሱን የሚያደማ ነገር ልፍጠር ብሎ ነው እያደረገ ያለው። ትላንትና ሰዎች አሳዝኖት ሊሆን ይችላሉ። ክርስቶስ ግን አልጎዳውም። አገልጋዮች ጎድቶት ሊሆን ይችላል። ማን እንደጎዳይ ነው ባላቅ። ክርስቶስ ግን አልጎዳውም። በቃ የዋቀን ህዝብ አለ፣ የጸጋ ተካፋይ አለ። ህዝቡ ምን አደረገው? ዞር ብሎ እንዲያይ ማስተዋል እንዲኖረው እንጸልይለታለን። ደረጀ የራሱን ብሶት የሚናገርበት መድረክ ነው እንጂ የፈጠረው ለነዛ ፊት ተጎሎባቸዋል ብሎ በጣም ተቆርቆሮላቸውም አይመስለኝም። ለነሱም አይጠቅምም። መልሶ እነኚህኑ ሰዎች ነገ ደግሞ ስተች ስመታቸው ታያለሽ። አሁንም እኮ ከሰማሽ ጥርክርክርክ ነው የሚያደርጋቸው። የዚህ እንቅስቃሴ መሪ የሚባሉት ሰዎች እኮ በጣም ነው እኮ የሚተቻቸው። ደረጀ የራሱ ዓለም ነው ያለው። በራሱ ዓለም ውስጥ ነው የሚኖረው። ማናችሁ ስለኔ ያገባቸዋል በሚል በብሶት ህይወት ውስጥ ነው ያለው። ለነሱም ይጠቅማቸዋል ብዬ አላስብም። የበለጠ ነገሮችን ማፋፋም ማቀጣጠል ይሆናል እንጂ ሶሉሽን አይሆንም። ሌላው ከፊት አንፃር ቤተክርስቲያን መቼስ ለእውነት የቆመች ነች። ቤተክርስቲያን አሁንም ቢሆን ፊት ሲጓደል ዝም ማለት አለባት ብዬ አላስብም። የትም ቦታ ፊት ሲጓደል በደረጀ አመለካከት መንገድ ባይሆንም በዛ መንገድ ነው ብዬ ባልልም አንዳንድ ነገሮች ይሆናሉ፣ እንመለከታለን። መንግስትም የተቸገረበት ነገር እንዳለ ታያለሽ። ህግና ስርዓቱን ወደ ታች ይዘረጋል። ወደ ታች ሲሄድ እየደከመ ይሄድና የሆኑ ግለሰቦች አንበሳ ሆኖ ታገኛቸዋለሽ። የሰፈር አለቃ ሆኖ ታገኛቸዋለሽ። የሚያስፈራሩ ሆኖች ታገኛለሽ። ሽጉጥ የሚመዙብሽ ሆኖች ታገኛለሽ። በጎን ያሳዩሻል እንደዚህ አድርጎ ሽጉጣቸውን እና ፍርድ በአደባባይ ሲሰጡታለሽ። ሲደበድቡ ሲያዋርዱ ምናምን ትመለከቻለሽ። ይሄ ነገር መቼስ እውነት ለመናገር ከሆነ እግዚአብሔር ስለ ደዎች ጩኸት አሁን እነሳለሁ ይላል። ስለ ደዎች መከራ አሁን እነሳለሁ ይላል መጽሐፉ እኮ ስለ ደዎች ይጮሃል። ቤተክርስቲያን ስለ ደዎች ስለሚገፉ ሰዎች ፊት ስለተጓደለባቸው ሰዎች መጮህ አለባት። በጣም ስማርት የሆነ የፖለቲካ ሊደር የህዝብን ድምጽ ይሰማል፣ ምክርን ይሰማል፣ ተግሳጽን ይሰማል። ከምክራቸው ተነስቶ ነው ስራውን የሚያስተካክለው። ለነሱም ትልቅ ግብዓት ነው። እዚህ ጋር ሰት እየተደረገ ነው፣ እዚህ ጋር እንደዚህ እየሆነ ነው፣ ምን ያደረጋችሁ ነው አላችሁት፣ ህዝብ እየተጎዳ ነው፣ ችግር አለ ብሎ የምነግራቸው ሰው ይጠላሉ ብዬ አላስብም። ግን ምን ተፈጠረ መሰለሽ? ሁሉም የግሉን ሲያሳድድ ተልእኮውን እየረሳ ህዝብ በማን ይጎዳል? ሁሉም የራሱን ነው እያሳደዳሉ፣ የግሉ መስመሩን ነው እያሳደዳሉ እና በግሉ ላይ ነው ሁሉ እየደከመ ያለው። ይሄን ነገር ያስተካክላል ተብሎ የሚገመተውና የሚታመነው የመንግስት አካል ነው። ከመንግስት አካል ጋር መነጋገር ይቻላል። እነሱ ጠርቶን ይነግሩን የለም፣ ንገሩን፣ ምን እናስተካክል፣ ጸልዩልን፣ ሐሳብ ስጡን እኮ ይላሉ። ክፍት እኮ ነው። ግን
በኃላፊነት የተቀመጡ ሰዎች ምን አይነት ስራ እየሰሩ ነው የሚለው ነገር የኔም ጥያቄ ነው። በእኛም አካባቢ ማለት ነው። ህዝብንና መንግስትን የማቀራረብ ፊት የጎደለባቸው ሰዎችን እንደገና ፊታቸው ወይም ደግሞ መብታቸው ወደ ህግ እንዲመጣ የማድረጉ ነገር ገና ነው። ለምን እነካካለው እና ከማረም ይልቅ ደግ ነህ፣ ጥሩ ነህ፣ ሌላ ናችሁ፣ በቃ መልአክ ናቸው ማለትን ይወዳል። ስለዚህ በሁሉ አቅጣጫ እኔ ሳይ በሁሉ አቅጣጫ ስመለከት ሳየው ገና ነን፣ በጣም ገና ነን። ገና መነሳትን አለበት፣ ግልጽነት መምጣት አለበት ብዬ አስባለሁ። ግልጽነት፣ በቃ ግልጽነት። እግዚአብሔር ካልሰጠ በስተቀር ሀገር የሚመራ የለም። እግዚአብሔር ያስቀመጣቸው ሰዎች አሉ። በሀገሪቷ ህገ መንግስት መሰረት በምርጫ የተቀመጡ ህዝብ የመረጣቸው ሰዎች አሉ። መሪዎቻችን ናቸው እነሱ። በቃ የኛ መሪዎች ናቸው። እንገዛላቸዋለን፣ እንታዘዛለን። ግን ማስተካከል አለባቸው ነገር ደግሞ ልነገራቸው ይገባል። ይሄ ነገር ህዝብ ከመንግስት ጋር ተባብሮ መንግስትም ከህዝብ ጋር ተባብሮ እንዴት ነው ችግራችን የምንፈታው፣ እንዴት ነው አገሪቷ የበለጠ ወደ ሰላም የምትመጣ የሚለው ነገር ትልቅ ውይይት የሚጠይቅ ትህትናም የሚጠይቅ ደግሞ ከሁሉ ሳይድ ትህትናንና ግልጽነትን የሚጠይቅ ህይወት ነው። እውነት ለመናገር ላይ ያሉም ግልጽነትን ያስፈልጋል፣ ታች ያሉትም ግልጽነት ያስፈልጋል፣ ቅንነት ደግሞ ያስፈልጋል። የጋራ ሀገር ነው አለ ነው የጋራ ሀገራችን ነው አለንና ማንም ሰው መጎዳት የለበትም። መጽሐፍ ቅዱስ እሱን አይደግፍም። ማንም ሰው መብቱ ሊገፈፍ አይገባም። የእግዚአብሔር ቃል ይቃወማል። አቅም ያጣ ሰው ማንም አቅም ባላቸው ሰው እየተደቆሰ እየፈራ እየደነገጠ እየሰጋ እንዲኖር አይፈልግም። እግዚአብሔር ይህንን አይፈልግም። ይሄ ወንጌል አይደለም። መጥምቁ ዮሐንስ እኮ ወጥቶ እኮ ተናግሯል አይደለም እንዴ? የወንድሜ ምስል አንተ ልትሆን አይገባም ብሎ እኮ አንገቱን እስኪሰጥ ድረስ እኮ ንጉሱን ቻሌንጅ አድርጎታል። እና ለምክክሩ ሩቅ ናቸው ብዬ ስለማላስብ ጥሩ ልምድ አላቸው አገሪቱን እየመሩ ያሉ ወንድሞቻችን። መንግስት ድሮ ያደርግ እንደነበረ አሁንም ወደ ታች ወርዶ መመካከር መቀጠል አለበት ብዬ አስባለሁ። ጠርቶ ሃይማኖት መሪዎችን ጠርቶ መወያየት መነጋገር መቀጠል አለበት፣ እስከ ታች እስከ ቀበሌ ድረስ እስከ ክፍለ ሀገር ድረስ። ስለዚህ እነዚህ ነገሮች እንዴት እንፍታ የሚለው ግልጽነት ያስፈልጋል። ግልጽነት አገር በሆነ ግለሰብ ብቻ እኮ አትመራም፣ በጋራ አይደለም። በጋራ ስለሆነ ግልጽነቱ ያስፈልጋል። ይህንን የምትጠቀሙ ሰዎች ደግሞ ይህን ግርግር የምትጠቀሙ እንዲቀጥልላቸው የሚፈልጉ ግጭቱ እንዲቀጥል፣ ጦርነቱ እንዲቀጥል፣ ክፋቱ እንዲቀጥል የሚፈልጉ ሰዎች ደግሞ በነቀስ መጠየቅ አለባቸው፣ ከኃላፊነታቸው መነሳት አለባቸው። እና እኔ በግሌ ከዚህ ምርጫ በኋላ ታላላቅ የመንግስት ውሳኔዎች እጠብቃለሁ። እግዚአብሔር ለሀገራችን ለህዝባችን ሰላም ያመጣል ብዬ አምናለሁ። እግዚአብሔር እርቅን ያመጣልናል፣ ምሕረትን ያመጣልናል እና በቋንቋ በዘር ሳንከፋፈል እግዚአብሔር አንድ ያደርገናል ብዬ ከሚያምኑትና ከሚጸልዩት ከሚጮሁ ሰዎች አንዱ እኔ ነኝና ጸሎትን መቀጠል አለበት፣ ንግግርን መቀጠል አለበት ብዬ አምናለሁ።